ሉሊት አሁን ላይ ሁሉንም አስፈራራለሁ፣ ካልሆነ ጽዮን ተደብቃ ከሆነ ይህንን ነገር መጠቀም አለብኝ እያለች ነው። እናም ቤዛ ጋር ትመጣና እሺ ቤዚ ሰላም እንዴት አደርሽ ትላታለች። ቤዛም እንዴት ነሽ ብላ መልስ ትላታለች። እኔ የሚልሽ ቤዚ ዛሬ እንደው ብታይ እንቅልፍ ሳይወስደኝ ነው ያደርኩትኝ። ያው የአባቷ መሞት ከሰማች ብላ ስትል አንቺ ሴትዮ ግን ያምሻል፣ ምንድነው የምታወሪው ትላታለች። ቤዛም በድንጋጤ ገፍትራ አልጋው ላይ ወርወር ታረጋትና ቆይ አንቺ ቆይ ግን ካላወራሽ ያምሻል ወይ? ምንድነው ችግርሽ? እንዴት አሁን ይሄን ነገር ታነሻለች? ብላ ትጮባታለች። እንዴ ቢዝ ምንድነው እንዴ? ምን ሊሆን ይችላል? ድንገት ከሰማች ብዬ ፈርቼ ነው እኮ ለዛ ነው ትላታለች። ባት እኔና አንቺ እዚህ ጋር ሆነን ስናወራ እሷ ውጩና ከሰማች ብዬ ነው፣ ይሄ ነው ሌላ ምን አልኩኝ ትላለች። ዛም በጣም ትደነግጥና ወታ ታያትና ማንም እንደሌለ እንዳወስታቅ ትገባና አንቺ ሴትዮ ቆይ ግን ለምንድን ነው አፍሽን ማዘጊው? ምንድን ነው አፍሽን ይበላሻል? ካለፈለፍሽ አይሆንልሽም እንዴ ትላታለች። እስከ ስቢው በድንገት እኛ ለአባቷ ሞት እያወራን ብሰማ ምን እንደሚፈጠር አስበሽዋል? ትላታለች። ወይ እኔ ያልገባኝ ነገር ግን እያስፈራራሽ መሆኑ ነው ትላታለች። ቢዚም አይ እንዴት እንደዚህ ይሆናል? እንደዚህ ማለት አይደለም፣ ነገር ግን ድንገት ከሰማች ነው እንጂ ያልኩሽ ሌላ እኮ አይደለም ትላለች። ያውን እንግዲህ ተኝቼም ተነስቼም ስለነገሩ ሳስብ ስለነበረ ስጨነቅ ስለነበር ለዛ ነው እንግዲህ ሌላ አይደለም ትላለች። ሉሊትም ሴትዮ አንቺ ነገር እያብሰለሰልሽ እንቅልፍሽን ካጣሽ እኔን አይመለከተኝም፣ ዞር በይልኝ አሁን ትላታለች። ቤዚ አሁን ይኸውልሽ የምሰራው ስራ ስላለ ይሄን ክፍል ለቀሽ ውልቅ በይ ትላታለች። ይወጣልሻል። እንደው ዝም ብለሽ ግን አስቢ፣ እንደው ድንገት ብሰማ ምን እንደሚፈጠር እያልሽ ጭንቅላሽን አስቢበት ትላታለች ማለት ነው። እንግዲህ ሉሊት መናገር ፈልጋለች። እናም አሁን ሁሉም አትስማ ካሉማ ማስፈራሪያ ይሆነኛል፣ ቆይማ እጫወትባችኋለሁ እያለች ነበረ። እዛም እውነት እሺ እስኪ እንዳንቺ እንቅልፍ አጥቼም ባይሆን አስባለሁ ብላ ትመልስላታለች። እውነት ነው ማሰቡ ነው የሚሻለች ትላታለች። እና አስፈራርታት መሄዷ ነው። ሉሊትም አሁን ላይ ይሄንንማ ማስፈራሪያ መጠቀም አለብኝ፣ ሁሉም አትስማ ካሉማ ስለዚህ ይሄንን መጠቀም አለብኝ ያለች ነው። እንግዲህ በየሰዓቱ በየጊዜው በዚህ እያስፈራራች ለመቀጠል ነው ያሰበችው ሉሊት ማለት ነው። ቤዛም በጣም ይጨንቃትና እች ሴትዮ ግን የሆነ ነገር ካላደረግኳት ማውራቷን እኮ አታቆምም፣ እቺ ምን አይነት ናት እያለች በሉሊትም እየተማረረችባት ነው። ምክንያቱም ፂ ከሰማች በጣም ትጎዳለች። እነሱ የሚያውቁት ፂ እንደማታስታውስ ነው። እናም አሁን ደግሞ አባቷን በጣም ስለምትወደው እና የአባቷን መሞት ከሰማች ደግሞ በጣም ለህይወቷ ፂ አደጋ ላይ እንደምትወርቅ ነው ያሰቡት ሁላቸው ማለት ነው። እናም ናታንም ለዛ ነበረ መነገር የለባትም ፂ አባቷን መሞት ማወቅ የለባትም። ምክንያቱም ከዚህም በፊት ራሱ እሱ ተጎድቶታል፣ በጣም ነበር እሷ የተጎዳችው። እንዲሁም ደግሞ ወደ ውጭም ወደ ሕክምና ሲሄድ እኔ አብሬ ካደርጉ ብላ እናታችን ጋር ተጣልታ ነበር። እናም በዚህ መልኩ ደግሞ አባትሽ ሞተ ብላት በጣም ተጎዳብኛለች። እዚች ውስጥ እኔ እህቴ ብቻ ነው ያለችኝ፣ ሌላ ማንም የለኝም እና እህቴም እንድትጎዳ አልፈልግም። እሱ እንደሆነ አንድ ሞቷል አይደለ? ስለዚህ እኛ ብቻ ነው ያወቅነው፣ ሌላ ሰው ማንም አያውቅም። እናም እኛው ጋር ሚስጥሩ ነው ይቀመጣል ነበር ያለ ናታን። ስለዚህ ይህን ነገር ካወቀች ደግሞ እሷ ስለምትጎዳ እናም ይህንን ነገር ደግሞ ሲል ሉሊትም ነበረች። ስለዚህ ሉሊት ስለሰማች ሉሊት ደግሞ ሰዎቹ ማስፈራራት ስለሆነ የምትፈልገው፣ ስለዚህ ለእኔ መታዘዝ አለባቸው ካለያ ይህንን ነገር እናገራለሁ ትላለች ማለት ነው። እንግዲህ ፂ እንዳታቅነ ተደረገው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬ መጥቻለሁ ሐረግ ድራማ ቀጣይ ክፍል ኤፍራታ እና ናታን። እንግዲህ ናታን ኤፍራታን ውጭልኝ በቃ አልሰማሽም ብሎ እንግዲህ የያፌትንና እንዲሁም ደግሞ የናታን የአባቱን ነገር ለመናገር ፈልጋ ነበር። ነገር ግን ናታን ደግሞ ምንም አይነት ጊዜ ሊሰጣት አልፈለገም ማለት ነው። ኤፍራታ ማለትም
ኤፍራታ ትፈልጋለች እንዲሰማት ማለት ነው ናታን። እሱ ግን ጭራሽ ዞር በይልኝ፣ እኔ እኮ አሻንጉሊት አይደለውም፣ ስለ ያፌት የምታወሪ ምንድን ነው? አላቅልሽም፣ ዞር በይልኝ ብሏትም እንዲሁም በጣም ነበር የጮባት ማለት ነው። እና ስለዚህ ምንም ነገር የምትነግሪ ነገር የለም ብሎ ሊያዳምጣትም አልቻለም። ኤፍራታም መጨረሻ ላይ በቃ ምንም ማድረግ አልቻለችም፣ ጥላ ነበር የሄደችው። እናም ኤፍራታም ጥላ ትሄዳለች። እናም ስትሄድ ፂና እንዲሁም ደግሞ ቤዚ ቆይ ምንድነው ኤፉ ምንድነው ምን ተደርጎ ነው ምንድነው ምን አርጋት ነው ይሉታል ማለት ነው። እሱም እየወረደ ነበረ። ከዛም በኋላ በቃ ማውራት ነበረብን አለችን። አወራን ሄደች። በቃ ይሄን ያለው ነገር እልቅስ እኔና አንቺ ወተን ከተዝናናም በጣም ቆይተናል። እናም ዛሬ እስኪ እንደ ድሯችን ወተን እንዝናና ይላታል ማለት ነው። እሷም በጣም ደስ ይላትና ወይ በጣም በደስታ ነው። እሺ በቃ ወንድሜ አሁን እኮ በቃ የተውከኝ መስሎ የነበረ እስከ ዛሬ ድረስ ያው እንግዲህ ወተን አናቅም። ስለዚህ እኔ በጣም ደስተኛ ነኝ፣ እንውጣ ትለዋለች ማለት ነው። እሱም በቃ እሺ እደውልሻለሁ፣ አሁን ስራ ቦታ ልሄድ ነው። እናም የሚደውልሽ ቦታ እንድትመጪ ይላታል። እሺ ብላ ተቀጣጥረው ኤፍራታም ሂዳ እያለቀሰች ያለ ጫማውን አውልቃ መሬት ላይ ወድቃ እያለቀሰች ነበር። እናም ያፌትም የሆነ ሰውን አግኝቶ እንዲሁም ደግሞ ስለ ስራው ነገር ካወራ በኋላ ከዛ ከተለየ በኋላ እንዲሁም ሉሊትን አግኝቶ እናም ከዛ ቤት ምን እንደሚፈጠር ያለውን ነገር እንድትነግርኝ ይፈልጋለሁ። እናም ደግሞ በመልሱ ደግሞ ጠቀም ያለ ገንዘብ እከፍልሻለሁ ሲላት ሉሊት ደግሞ በገንዘብ ስለማትደራደር እሺ ምንም ችግር የለም ትለዋለች ማለት ነው። እናም በዚህ ከተስማሙ በኋላ እሷም ከመኪና ወርዳ ትሄዳለች። እስከ ዛሬ ግን ስደውልልህ ጆሮ ነበር ምዘገው፣ ዛሬ ግን ተፈላጊው ያለው ለምን ነበር የፈለከኝ አቶ ያፌት እያለች ስትለው ነበረ። እናም ያለውን ነገር ነገራትና እንዲሁም ደግሞ ከቤት መረጃ እንደሚፈልግና መረጃ እንድታቀብለው ነበረ። በዚህ ከተስማሙ በኋላ ያፌት እንግዲህ ኤፍራታን በጣም ስለሚያፈቅራት ግዴታ ሲገባ የሆነ ነገር ወይም ደግሞ ፍቅሩን የሚገልጽለት እና ኤፍራታን ደስ የሚያሰኛት ነገር ነበረ። ምን እንደምትጠላና ምን እንደምትወድም ማወቅ አለብኝ እያለም ነበረ። እናም እሱ አበባ ገዝቶ እሷን ለማስደሰት ሲሄድ ግን ኤፍራታ መሬት ላይ ቁጭ ብላ እያለቀሰች ነበር ያገኛትኝ። እናም በጣም የደነግጥና አበባውን ወርውሮ ምን ሆነሽ ነው የኔ ፍቅር? ምንድን ነው ይሽው? ምን ሆነሽ ነው የኔ ንግስት? ለምንድን ነው የምታለቅሽው? እኔ እያለሁልሽ ለማን ነው የምታለቅሽ? ይላታል ማለት ነው። እሷም በጣም ተሰምቷት ነበረ። እናም አቅፋ እያለቀሰች ይኸውልሽ እኔ ብዙ ወሬ አልችልም። እናም እኔ ያልተበደልኩት ያልተጎደውት የለም። ስለዚህ እባክሽን